በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቀዳሚት ሰይፈ ሥላሴ ተአምር። የአብ የወልድ የመንፈስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሁላችንም ጋር ይሁንና ሥላሴ ያደረጉት ተአምር ይህ ነው። በጽርዕ ወይም ግሪክ ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበረ። የእግዚአብሔርንም ሕግ ፈጽሞ አያውቅም ነበር። ከዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደ እሱ እንዲህ ስትል ላከችበት። ወንድሜ ሆይ ፈጥነህ ወደ እኔ ና፣ ስለ ችግርህ ብዛት በልብህ ያሰብከውን ሁሉ እፈጽምልሃለሁና አለችው። ሰውየውም በችኮላ ወደ እሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው አላት። እነሆ የፊትሽ ደም ግባት የአነጋገርሽ ቅልጥፍና ማርኮኛልና አላት። እሷም ለምን እንደዚህ ትለኛለህ? ጥሩ ሥራ አይደለምና አለችው። ወንድሜ ሆይ እኔ ጠራሁህ የችግርህን ወሬ ስለሰማሁ በጌቶቼ በሥላሴ ስም ከአለኝ ገንዘብ ምጽዋት ልሰጥህ ነበር። ስለምን ነገር አንተ በከንቱ ውዳሴ አነጋገርህን ታሰማምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላልና። ስለሆነም አንተ ዘማዊ ሰው እንዴት ነፍሴን በኃጢአት ባሕር ልታሰጥማት ወደድክ? አለችው። ከዚህ በኋላ ውድ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ እጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጥርልሻልና አላት። ዳግመኛም ውድ እመቤቴ ሆይ በዚህ አይነቱ ግብር ወይም ነገር ስሞት ጥቂት እንኳ አያሳዝንሽምን? አላት። ሴትየዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየሁም አለችው። ዳግመኛም መልካሟ እመቤቴ ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በሥላሴ ስም በአንድ እንተኛ ዘንድ እለምንሻለሁ አላት። ሴትየዋም ከእኔ ጋር የዝሙት ሥራ ከምትሠራ ይልቅ ነፍስህ ከሥጋህ ብትለይ ይሻልሃል፣ እነሆ በዚህ የተነሣ ወደ መንግሥተ ሰማያት ትገባለህና አለችው። ይህም ሰውዬ የዝሙት ሥራ ከሠራው በኋላ ወደ ቄስ ወይም ወደ ካህን ሄጄ ኃጢአቴን በመናገር ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህ? ምናልባት በድንገት ቢጠሩ ወይም ብትሞት በፊታቸው ቆመህ ምን ትመልሳለህ? አለችው። ሰውየውም ይህን ነገር ሰምቶ መልካሟ እመቤቴ ሆይ ጥሩ ምክር መከርሽኝ፣ እነሆ ማህያዊ የሚሆን ቃልሽንና መንፈሳዊ የሆነ ምክርሽን ተቀብያለሁ አላት። ይህንም ካለ በኋላ ወደ ሀገሩ ተመልሶ ሄደ። ወደ ሀገሩም በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይም በሽፍቶች ተመስለው በመንገድ ጠበቁት። ጎኑን በጦር ወግተው ገደሉትና ይህች ነፍስ የእኛ ድርሻ ናት፣ በዝሙት ሥራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የእኛ ናት፣ ክፉ ነገር አልሠራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት እንጂ በማለት ከሥላሴ ዘንድ አቀረቧል። መላእክተ ጽልመትም ይህች ነፍስ የእኛ ናት፣ በልቡናዋ የዝሙት ሥራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው በአድራጎት እንጂ በሐሳብ ብቻ አይፈረድበትም ወይም አይኮንንም አላቸው። ስለዚህም እሊህ ሥላሴ ይህች ነፍስ ልትኮነን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከሥጋው ትዋሃድ እንጂ ሲሉ ፈረዱ። በዚህም ጊዜ ያ በሽፍቶቹ እጅ የሞተው ሰው ተነሣ። ከዚህም በኋላ ወደ ጽርዓ አገር ሄደ። በጉዞ ላይ ያገኘውን ነገርና መላእክተ ጽልመትንም ያደረሱበትን አደጋ ለሀገሩ ሰዎች ሁሉ ነገራቸው። የዓለም ነገሥታት ሥላሴም ከጥፋት ሞት እንዳዳኑት አስረዳቸው። የጽርዕም ሰዎች ይህን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሚሆኑ የሥላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሁላችንም ጋር ለዘላለሙ ይኑር፣ አሜን።